ያናደደኝ ሃይሚና ብሩክ የኔ ደም እንዳሚነት ከኔ ጋር ችግር አለብሽ እንዴ? አዎ ችግር አለብኝ ሐሰን። ማታውቀው ነገር ዝም ብለህ አታውራ። ያማታል እንዴ እቺ እንዴ? ከኔ ጋር ሌላ ችግር ካለብሽ መናገር ነው ሴትዮ። ስሚ ይኸውልሽ ምንድነው ፈልገው? ከኔ ጋር ችግር ካለብሽ መናገር ነው። ለምን ደርኩሽ ታውቂያለሽ? አንተ ደመደምኩ አትበኛ። ብሩኬ ራሱ ለሚጠራጠረው ልጅ እኔ እንዴት ነው የምትናገሪኝ አንቺ? የብሩኬ ልጅ ነው እኮ ስትለኝ ነበር አይደል? እርጉዝ ናት ልጅቷ። እንዴ ይሄ እኮ ማይካድ ማይሻር ነገር ነው። እና እሺ ልጅ ብሩኬ አይደለም ነው? ብሩኬ እኔ ነው ካለ መልእክት አመጪ ነው። ቆይ አቃታለሁ ነው ያልከኝ? አቃታለሁ ሜቢ የምታወሩን ከሆነ ልክ ነገራት ቢገብታ ነው እየበጠበጥኩ ለምን ነው የማልገባው? እንዴ እቤት ገብተን ነው ሌላ ጊዜ ቤት ገብተን አንዴ ወይንስ ቤት ሰው አለ? አሰን ስነ ስርዓት ነው እኮ ቤት ገብተን ነው አልከው። ለምን ነው ከለክ? እሷ ነቃታለሁ ብለኛል። የምታውቃት ከሆነ ስነ ስርዓቷን አስይዛት። ምንም እንኳን እኔ ልጅቷ ማውቃት የዛሬ ምናምን አመት ነው እዛ እንኳን እሺ ኬት ነው ማውቃት? እኔ እኮ የምንደዋወል ሰዎች አይደለን። ምንም ትይኝ አንቺ አሁን ጭቅጭቁን ትተታዩ በቃ ይቅርታ። ምንድነው እኔ ሰለምን ነገር ትቼ ይቅርታ ለማለት ነው። ጀምሮ ምንም ነገር እንትን ማለት አልፈልግም። ከራስ ጋር ስትግባባ ነው ከራስ ጋር ስትግባባ ከዛ እኔስ እሽኮ ለምንም ግብ አልፈልግም። ሐሰን የምታውቀው ነገር አለ ካለ ነገርን ነው ከሌለ ደግሞ ነው ራሱ የሚለው ቃል ካፍ መውጣት የለበትም እኮ አይደለም። እኔ ማለት ነው ብሩኬ ራሱ ብሩኬ ራሱ ግራ ተጋብቷል አይደለም። እኔ ምን ቤት ሰማኸኝ? ተወልዶ እኮ ነው ያ ነገር የሚሰራው። ሳይወለድ እንዴት ነው የሚመረመረው? ደም ወስዶ የሚመረመረው ወደ ውስጥ እንዴ? እና ደግሞ ልጅቷ የብሩኬ ልጅ ነው ስትል የራሷ የሆነ እንትን ቢኖራት ነው እንጂ መቼም በዚህ እውነቱን ስነግርህ ማለት ነው የሱ ልጅ አይደለም። ሜቢ ተጠራጥሬ ራሱ ነው ብዬ ማሰብ አልችልም። ካሰብኩም ሲጀምር ማለት ነው ምንም ነገር ሊቀይረው የሚችል ነገር የለም። ይሄን ሁሉ የልጆችን ህይወት ለማበላሸት ነው እውነቱ ስነግርህ። አዎ ምንም ከምንም ጋር የማይገናኙ ሰዎች እሷና ሃይሚ ማለት በጣም የተለያዩ ሰዎች። ምንድነው የምታወሪው? ለራሷ ክብር አላት። ምንድነው የምታወሪው? እኔ እኮ ሃይሚ ክብር የላትም አላልኩኝም። ክፋታ ነገር አሰን ሂድ በቃ አልፈልግም። አንተም ካሜራ ነው እዚህ ሴትዮ እብድ ነሽ እንዴ ዛሬ? እኔ ማወራው ሌላ አንቺ የምታወሪው ሌላ። ሰላም ውድና የተከበራችሁ የኛ ፋሚሊዎች፣ የኔ የሐሰን ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ቆይታ፣ ስራ፣ ጤና ሁሉ ሰላም። ያው እኛ ጋር የተፈጠረውን ነገር ታውቃላችሁ። ብቻ ስለ ሁሉም ነገር አልሐምዱሊላህ ነው። ከባድ ነው ጊዜው። ምን ብዬ እንደምነግራችሁ አላውቅም። ምክንያቱም በከፊል ታውቁታላችሁ ነገሩን እያንዳንዱን ነገርና ብዙ ሰው እኔን አልተረዳኝም። እኔን የተረዳኝ መንገድ በሌላ ነው። እዩ እርጉዝ ናት። ይሄን ነገር ደግሞ አብዛኛው ሰው መቀበል አልቻለም። እርጉዝ መሆኗን ያው ሰምታችኋል ከብዙ ሰው መቼም ቦስ ሲናገር ሰምታችሁታል። ዶክተሮች ሲናገሩ ሰምታችኋል። ጋሽዬም ጭምር የመጣበት ምክንያት የሆነት እርጉዝ ናት። ብዙ ሰው እኔን እርጉዝ አይደለችም ዝም ብለህ ነው የምታወራው ምናምን ተደውሎም ስለተባልኩኝ ነውና እኔ ለምን አንዳንዴ ከእውነታ እኮ መራቅ አትችሉም። እውነት የሆነ ነገር መደበቅ አትችሉም አይደል? ይህ ማለት እዩ እርጉዝ ስለሆነች ግዴታ ብሩኬን ታገባለች ማለት ነው ወይንም እንዴት አስባችሁት እንደሆነ ባላቅም ሐሰን ምናምን ብዙ ነገር ስለተባልኩኝ ነውና ይሄ የማይሆን ነገር ነው ፋሚሊዎች፣ በኔ በኩል በተለይ ምክንያቱም አንዳንዴ አብሯችሁ ያለ ሰው ብዙ ላይፍ ያሳለፋችሁት ብዙ ነገር የተደራረጋችሁት ሰው የሆነ ችግር ላይ ሲገባ ግዴታ የመድረስ ግዴታ አለባችሁ። ይሄን አውቃለሁ። ምክንያቱም ብሩኬ በጣም በብዙ ነገር ደርሶልኛል። እኔም እንደዚህ ብዬ ማውራት አይጠበቅብኝም። ምክንያቱም እኔና ብሩኬ ነው የምንተዋወቀው። በብዙ ነገር ተደራርሰናል ምናምን። ይሄን ደግሞ እኔና እሱ ነው የምናውቀውና ብሩኬ እንደዚህ አይነት ነገር ውስጥ ሲገባ እኔን ሊጎዳኝ ነው የሚችለው። ምክንያቱም ብሩክና ሃይሚ አንድ ላይ እንዲሆኑ በጣም ብዙ ቻሌንጆችን አልፈዋል። እኛም ደግሞ እነሱ አንድ ላይ እንዲሆኑ በጣም ብዙ ነገር አሳልፈናል።
ለነገያቸው በሚል ማለት ነው። ምክንያቱም ዛሬ ላይ ችግሮቻቸውን እየቀረፉ ሄደው ነገ ላይ በሰላም ለመኖር ዛሬ ማለፍ አለባቸው። ይሄ ከባባድ የሚባሉ ነገራቶች ሲመጣ ምን ሲል እነዚህ ነገሮች አልፈው ይሄን ቻሌንጅ አልፈው ሄደው ነው ነገ ላይ በሰላም መኖር የሚችሉት። ያው የነገንም አላህ ነው የሚያውቀው። ብቻ ግን እነዚህን ችግሮች እየቀረፉ እዚህ ጋር ደርሰው ዛሬ ላይ እዩ ከብሩኬ ነው ያረገዝኩት ብላ መታለች። ከብሩኬ ነው ያረገዝኩት ብላለች። እንግዲህ እርግዝናዋ ማይካድ ነው። እኔ ያሰን ወጥቼ አላረገዘችም ብዬ ብሰራ አሊያም ደግሞ ሌላ ነገር ባወራ ምንም ካጨብጫቢነት ሌላ ምንም ይዘለለ ሌላ ምንም ነገር የምጠቀመው ነገር የለም አይደል ፋሚሊዎች። እኔ ወድጄ አይደለም እዩ እርጉዝ ናት ብዬ የመጣሁት። እኔ እዩ እርጉዝ ናት ብዬ ስናገር እርጉዝ እንደሆነች እርግጠኛ ስለሆንኩ ነው። አለም ሃይሚ እንድትጎዳ ወይንም ደግሞ ሃይሚ ተሰባብራ ቁጭ ብላ ሃይሚ ስታለቅስ ሳይኮ እኔ ይደብረኛል። እህቴ ናት ሃይሚ፣ ታናሽ እህቴ ናት። ከዚህ በፊትም ተናግሬያለሁ። ሰው ይወክልኝ እህቴ ናት ሳይሆን እናንተ ባታቁ እኔና እሱ ያለን ነገር የኔና እሱ ጋር ይቆይ እና ፋሚሊዎች፣ እኔ ሃይሚ እና ብሩኬ እንዲጣሉ አሊያም እንዲለያዩ ምፈልግ ሰው አይደለሁም ፋሚሊዎች። እና እዩ ከህይወታቸው እንድትወጣ ደግሞ ዞር በይ ብሎ ማባረር አንችልም አሁን ላይ። ለምን እቺ ልጅ እርጉዝ ናት። የተፈጠረውን ነገር ቀስ ብለን ተረጋግተን ነው አስበንበት አውርተን ወደሚሆን ወደ መፍትሄው ልንሄድ የምንችለው። ምክንያቱም እርግጠኛ ያልሆንበት ነገር ነው። እኔ ብሩኬ አስረግዝሃል ብዬ እርግጠኛ ሆኜ መናገር አልችልም። ምክንያቱም እሱ ራሱ እርግጠኛ አይደለም። እንዳያችሁት ነው ሁሉንም ነገር እና ይህ ማለት ከባድ ነው ይሄ ነገር። እዩ ልጁ የምትወልደው ከሆነ ብሩኬ ነው አባቱ ብላለች እቺ ልጅ። ብሩኬ ልጁን አምኖ የሚቀበል ከሆነ አብዛኛዎቹ ውሳኔዎች የሃይሚ ናቸው። ምክንያቱም ሃይሚና ብሩኬ አሁን አንድ አመት ሆናቸው ማለት ይከብዳል። ሁለተኛ አመት ሆናቸው ብለን አፋችንን ሞልተን ብንናገር ይሻላል። ብሩክና ሃይሚ ከአንድ አመት በላይ ሆኗቸዋል። በቃ ለኔ ብሩክና ሃይሚ አብረው ከሆኑ እኔ እንደውም ሲመስለኝ ለኔ ማለት ነው ከ5 አመት በላይ ነው የሚመስለኝ። ምክንያቱም በአንድ አመት ውስጥ በጣም ብዙ ነገር አይተዋል። በጣም ብዙ ነገር አሳልፈናል አንድ ላይ ሆነን ማለት ነው። ልክ እንደ ጓደኛ ብዙ ቤተሰብ አፍርተዋል። በጣም ብዙ ነገር አላቸው። በጣም የሚወደን ቤተሰቦች አሉ ምናምን እና እዚህ ጋር ደርሰናል። አሁን እንዲለያዩ እዩ የምትባል ልጅ ምክንያት ልትሆን አይገባም። ይሄ የኔ ሐሳብ ነው ፋሚሊዎች። እኔ ልጁ የብሩኬ እንኳን ቢሆን ሃይሚና ብሩኬ እንዲለያዩ አልፈልግም። ይሄ ቁርጥ የሆነ የኔ ሐሳብ በየትኛው መንገድ በምችለው መንገድ ይሄ ማገዝ እና ማድረግ ነው የምፈልገው። ግን አብዛኛው ሰው እየተረዳኝ ያለው በሌላ መንገድ ነው። ከማይ ጋር ደግሞ ያጋጨ ነገር ምንድነው? ቡታጅራ እንሂድ የሚለው ነገር ነው። ቡታጅራ እንሂድ የሚለው ነገር እኔ እንዴት ነው ብሩኬ እንዳትመጣ እያለኝ ቡታጅራ የሚሄደው? ቡታጅራ ለመሄድ ብዬ ብዙ ነገር ውስጥ ገብቻለሁ። አልፎም እስር ቤት ገብቻለሁ። ያ የብሩኬ ጥፋት አይደለም መቼም፣ ግን ነገሩን ነው የምላችሁ። እዩ የምትባል ልጅ መታ እንደዚህ አይነት ችግር ውስጥ የገባሁት በሷ ምክንያት ነው። እሷ ባትመጣ ኖሮ እኔ ቡታጅራ ለመሄድ አልነሳም ነበር። እና ፋሚሊዎች ከእስር ቤት ከወጣሁ በኋላ ነው ብሩኬ እንዳትመጣ፣ ምክንያቱም ሌላ ችግር ነው ሊፈጠር የሚችለው አንተ መተህ ምናምን ያለኝ እና እዛውን ምናምን አለኝ። ከዚህ በላይ ምን ልበላችሁ? እኛ መጀመሪያም ልንሄድ የነበረው እኔና ማሂ ሃይሚ ሳላመማት ብቻ ነው እንጂ ለሌላ ነገር አልነበረም። እኔ ሄጄ አሁን ከእዩ ጋር ላወራ ወይንም አሊያ ማሂ እንድታወራት ምናምን ሳይሆን ሃይሚ ሳላመማት ሃይሚ መጠየቅ ብቻ ነው። በቃ ጠይቀናት ነገውኑ እንመለሳለን ብዬ ነበር ልንሄድ የነበረው። ሃይሚ ደህና መሆኗ ደግሞ እንዳንሄድ ያደርገናል ማለት ነው።
እና ፋሚሊዎች ምን ልላችሁ ፈልጌ ነው ማሂን እኔ ለባለፈው ስልኬን ነጥቂያት ስለሄድኩ ምናምን ይቅርታ አልጠይቃታለሁ። ምክንያቱም ማይሆን ነገር ያልተገባ ነገር ነው ያደረኩት እና በወቅቱ እኔ ተሎ ስለምናደድ እንጂ እኔ እንደዛ ይፈጠራል ብዬ አይደለም ከማሂ ጋር እዛ ጭቅጭቅ ውስጥ የገባሁት እና አስገደደችኝ ነው መታ በቃ አንቺ ስትለኝ እኔ መሄድ አልፈልግም አንቺ ሂጂ ያልኳትኝ ብቻ ቤት ናት። ስደውል ስልኬን አታነሳም አኩርፋኛለች መሰለኝ። እቤት እንሄድባትና ይቅርታ መጠየቅ አለብኝ መሰለኝ። እኔም ይቅርታ አልጠይቃት። እናንተንም ፋሚሊዎች ያስደበርኳችሁ የኔ ፋሚሊዎች ካላችሁ ሶሪ የኔ የተፈጠረውን አይታችኋል። ይቅርታ መጠየቅም እናንተን አይጠበቅብኝም። ለምን ካላችሁኝ እኔ የተፈጠረውን ነገሩ እየዞረ ወደ እኔ መጣ እና የሆነ ተካላችሁ ማይሄዳ እንድታስታርቅ እኔ የከለከልኳት የመሰላችሁ ሰዎች ስላላችሁ እኔ መጀመሪያም እንድንሄድ የፈለኩት ሀይሚ ሰላመማት እንጂ ሌላ ነገር የለውም። አሁንም ቢሆን ብሩኬ እንዳትመጣ ብሎኛል። የሚል ግዴታ ያለብኝ አይደለም። እኔ ቦስ ራሱ አዲስ አበባ መጥቷል እና እስኪ አገኘውና እሱንም እናወራዋለን። ብቻ ፋሚሊዎች ማሂ ጋር እንሂድና እኔ ተሸንፌ ይቅርታ ልበላት። ማሂ ቤት እንሂድና እስኪ ይቅርታ እንጠይቃት። እቤት ትኖራለች ብዬ ገምታለሁ። ሄደን እስኪ በሩን እንቀጥቅጠው። ፋሚሊዎች ማሂ ቤት ደርሰናል። አገባ ክፍት ነው ግቢ። ድንገት ሰው ወጥቶ ሊሆን ስለሚችል ክፍት ያደረጉት በዛ ነው የምንገዛው። እንዴት ነሽ? ታንስ አመጣ ስኪልን በማታንሽ ምንድነው ማለት ምንድነው ማለት የማሳግ ግዴታ እኮ የለብኝም እንዴ? የኔ ስኪልን በማታንሽ ምን ችግር አለ? ምን ፈለክ ማለት ለምን መጣሽ? ጀመር እንዴ ነው የምትቀበይ? አዎ አንተ ትላንትና እንደዛ ትታይኝ ስትሄድ እንደዛ ነበር ትታይኝ የምትሄደው? ለበልክ አንተ እንደዚህ የምትቀበኝ እንዳልከው እንደዚህ ነው ትታይኝ የምትሄደው? ነው ትላንት ማይ ተናድጄ ነው። ጀመር ማውራት ከፈለክ ለምንድን ነው ካሜራ ይዘህ የመጣሁት? ይቅርታ ለምንድን ነው ካሜራ ይዘህ የመጣው? እኛ ሁሌ ካሜራ ይዘና እንደ ህይወታችንን ሙሉ ይኖር ነው። ስንት ጊዜ ሆነን ከካሜራ ጋር ስለምንዞር የምታደርገው ነገር ልክ ስላልሆነ ልክ የሚሆን ምንም እና የሚደበቅ ነገር የለም። ከፋሚሊ የምትደብቂ ነገር አለ? የለም። ከነ እንትናችን ነው የምንኖረው አይደል? ከነ ማንነታችን አዲስ ነገር የለውም። አዲስ ነገር አለ። ምንድነው የምንደብቀው? አዲስ ነገር አለ እንዴ? አንተ በፈለክ ሰዓት የሆነ ነገር ታደርጋለህ። በፈለክ ሰዓት እንዴ? ስለ ሰው ስሜት ግን ታውቃለህ? ለምን አላውቅም። ለምንድነው የራስህን ነገር ብቻ የምታዳምጠው? እንዴት ማለት? ትላንትና እያወራኝ ነበረው ልክ ነው። ከዛ ሳውራኝ እያልኩት ትተኸኝ ሄድክ። አሁን ዛሬ የመጣሁት ለጭቅጭቅ አይደለም፣ ይቅርታ ለመጠየቅ ነው የመጣሁት። ይቅርታ የምጠይቅሽ ለምን እንደሆነ ታውቂያለሽ? ይቅርታን ተቀብያለሁ። ለምን እንደሆነ ታውቂያለሽ? ይቅርታ የምጠይቅሽ ስልኬን ነጥቄሽ ስለሄድኩኝ እና በወቅቱ ተናድጄ ነው የሄድኩት። ለሱ ነው ይቅርታልሽ። እኔ ጠርቼሽ እኔ ጠርቼሽ ተናድጄ የባሰ ለቄ ስለሄድኩ ነው። ተገቢ አይደለም። እሺ ይቅርታ አድርጌልሃለሁ። ጨረስን እና እንደዚህ ነው የምትወሪ? እሺ እንዴት ላወራ ካሳ እንዴ? ሌላ ጊዜ ናግባር እንዴ የምትይ? አሁን አትገባማ። አልፈልግም። ለምን? ምንድን ነው ችግር አለ ሌላ? እኔ የሚገርመኝ በቃ ምን የምትለው ነገር ትላንትና እያልክ ያለው ነገር እኮ በጣም ነበር የሚያስጠላው። ሀሰን ምን ነገር
ትላንት ምን አልኩኝ እኔ? የምታውቀው ነገር ካለ ነገረኝ ስልህ እኮ ነው ትተኸኝ ሄድኩ አይደል? አሁንም እዛው ላይ ነሽ። እኔ ያንን ትቼ እሱን ተይውና ቢናለኝሽ ነው። እኔ ስለ ትላንትና ምን አገባኝ ሴትዮ? እኔ አሁን የመጣሁት ስለ ትላንትና ላወራ አይደለም ማይ። አሁን ዛሬ የመጣሁት የትላንቱን ትተን ለትላንትናው ይቅርታ፣ ወደፊት አለቀ። ይቅርታ ይቅርታ የሚያስፈልገው ነገር ከሆነ ይቅርታ አድርጌልሃለሁ፣ ግን የምታረገው ነገር በደንብ አስተውለህ። ምንድነው ማድረግ? ሌላ ምንም ያርክ ነገር የለም። የሆነ ነገር እርግጠኛ ሆነ ደመደምክ። ከዛም አልፎ የምታውቀው ነገር አለ ወይ ብዬ ስጠይቅም ምንም መልስ ሰጠኛችሁ። ጭራሽ ነው አመናጭቄ ነው ኩትተኝ ሄድኩ። እኔ አመናጭቄሽ የሄድኩበት ምክንያት ልንገርሽ። ሁላችሁም መቀበል ያልቻላችሁት አንድ ነገር አለ። ምንድነው መቀበል ያልቻለው? አሁንም ለጭቅጭቅ ካልሆነ ትናንትና የተጣላንበት ምክንያት ምንድነው? እዩ እርጉዝ ናት አትሰሚኝም? አንቺ እርጉዝ ናት ስል መቀበላት አትፈልጊም ነው? እርጉዝ ናት አለቀ በቃ። እኔ እንኳን አልተቀበልኩም አላልኩም። እና ምንድነው ሌላ? ግን በቃ እኔ ልክ ያልሆነ ነገር ነው አይደለም። ተዝራ አልሄድም ማለት አልሄድም ማለት ነው። ትናንትና ያወራን በጣም ልክ ነው። ምንድነው ያልከኝ ነገር አለ። የብሩኬ ልጅ ነው እኮ ስትለኝ ነበር አይደል? እኔ የብሩኬ ልጅ ነው ሚል ቃል የለኝም። የብሩኬ ልጅ እንኳን ቢሆንስ ምን ማስተማመኛ ምን ማረጋገጫ አለሽ? አፍሽን ሞልተሽ እንደዛም ተከራከሩ። እሱ ራሱ እኮ አንቺ እኮ አያደርገውም እያልሽ ተከራከርሽ ነው። የኔ ልጅ ነው ብሎ ብሩኬ እርግጠኛ ባልሆነ ነገር አንቺ ምን አገባሽ? ምን ማለት ነው? እንዴት ነው እየተከራከርሽ አይደለም? አንቺ ያለሁት እኮ ማለት ነው። ይኸውልሽ ማይ አይደለም አንቺ ለነገሩ ሃይሚም አንቺ መቀበል አልቻላችሁ። ይሄን አምናለሁ። መቀበል የማንችለው ምንድነው የማንችለው? እንዴ በቃ አያደርገውም አልኩኝ፣ አያደርገውም ነው። የሱ ልጅ አይደለም አልኩኝ፣ አይደለም ነው፣ አለቀ። እሱ ነገ ከነገ ወዲያ የኔ ልጅ ነው ቢል ምን ማስተማመኛለሽ? እስካላለ ድረስ የሱ ልጅ አይደለም። አረ ጉዴ ፈላ። አንቺ ለምንድን ነው እንደዚህ በሰው ነገር የምትከራከሪ? ለምን አልከራከርም? እንዴት ነው የምትከራከሪ? እንዴ አንቺ ባላደረግሽው ነገር አንተ እኮ የምትመስለው ቆይ መከራከር እኮ ያለብሽ አንቺ ባላደረግሽው ነገር ነው እንጂ አንቺ ነበርሽ ቦታው ላይ። እኔ ላንተ ራሱ መልስ መስጠት ምናምን ይሄን ማለት አልችልም። አንተ የሆነ የምታውቀው ነገር እንዳለ ነው አሁን ላይ። ምንድነው የማውቀው ነገር? ልትነግረኝ የማትፈልገው ነገር እኔ ምንም ግልጽ ነኝ። እኔ ቀጥታ ነው የምናገረው ነገር አትች ምንድን ነገር ልጁ የብሩኬ ሊሆን ይችላል። አለቀ በቃ። ስለዚህ መከራከር አስፈልግም። አንተ ነበርክ የምታውቀው ነገር አለ ካለ ነገርን ነው፣ ከሌለ ደግሞ ነው ራሱ የሚለው ቃል ካፍ መውጣት የለበትም እኮ። አይደለም እኔ ማለት ነው ብሩኬ ራሱ ብሩኬ ራሱ ግራ ተጋብቷል። አይደለም እኔ ምን ቤት ተወልዶ እኮ ነው ያ ነገር የሚሰራው። ሳይወለድ እንዴት ነው የሚመረመረው? ደም ወስዶ የሚመረመረው ወደ ውስጥ እንዴ? እና ደግሞ ልጅቷ የብሩኬ ልጅ ነው ስትል የራሷ የሆነ እንትን ቢኖራት ነው እንጂ መቼም በዚህ እውነቱን ስነግርህ ማለት ነው የሱ ልጅ አይደለም። ሜቢ ተጠራጥሬ ራሱ ነው ብዬ ማሰብ አልችልም። ካሰብኩም ሲጀምር ማለት ነው ምንም ነገር ሊቀይረው የሚችል ነገር የለም። ይሄን ሁሉ የልጆችን ህይወት ለማበላሸት ነው። ምንም ይበላሽ ነገር የለም። አባት ሆነ አባት ልጁን አላፊነት ይወስዳል። አንቺና ብዙ ሰዎች ያልገባችሁ ነገር አለ። አንድ ነገር ይሄው አሁን እኮ እኔ ለያያሉ መቻልኩኝ ወይኔ ኧረ እነዚህ ሰዎች እኔ እንዴት ነው ስሚኝ እኔ እሺ ምን ልስማክ ከሰምልስማክ በዚህ ኑሮ ውድነት እንዴ ልጅ ቀላል ነገር እኮ አይደለም። በነገራችን ላይ ስለምን ኑሮ ውድነት ነው? አይ የሱ ያልሆነ ልጅ አምኖ መቀበል ቢችል ራሱ ከባድ ነው። ልጅ ማሳደግ ራሱ የራሱ ካልሆነ ለምን ለብሮ የሚቀበል ምን አግብቶት? ግን አሁን አንዴ እኔስ ነው እያከራከረን ያለው ነገር ምንድነው? ሃይሚና ብሩክ የኔ ደም እንዳሚነት ከኔ ጋር ችግር አለብሽ እንዴ? አዎ ችግር አለብኝ ሐሰን። ማታውቀው ነገር ዝም ብለህ አታውራ። ያማታል እንዴ? እቺ እንዴ ከኔ ጋር ሌላ ችግር ካለብሽ መናገር ነው ሴትዮ። ስሚ ይኸውልሽ ምንድነው የምፈልገው? ከኔ ጋር ችግር ካለብሽ መናገር ነው። ለምን እንደርኩሽ ታውቂያለሽ? አንተ ነህ ደምደም አትበኛ። ብሩኬ ራሱ ለሚጠራጠረው ልጅ እኔ እንዴት ነው የምትናገሪኝ እንጂ? አንደኛ እኔን ቅድሚያ አክብሬሽ እኮ ይቅርታ ጠይቅሽ እኮ ነው የመጣው። ባልሆነ ነገር ላይ የሆነ ነገር አትበል። ተናደድክና አንተ በተናደድክ ትልልቅ ሰዎች ያሉበት ነገር እኮ ነው ይሄ ነገር እንዴ። እኔ ብሩኬ አስረግዟል እርግጠኛ ነኝ እኮ አይደለም እያልኩሽ ያለሁት። ራሱ እርግጠኛ ባልሆነው ነገር ላይ እንዴት ነው አንቺ ደምድመሽ ለሱ የምትከራከሪለት? እሺ ልጅቷ ማን ስለሆነች ነው እንደዛ የምትናገራት? እርጉዝ ስለሆነች ነው። ማን ስለሆነች ነው? እኔ እኮ ለልጅቷ እያገዝኩ አይደለም እዚህ ጋር
ሲጀመር እኮ ማለት ነው ይሄን ብዬ ክፉ መናገር ስለማልፈልግ ነው። ለየትኛው ክብር አሁን እሺ የትም እንትን ስትል አሁን የማይነጻጸሩ ሰዎች ናቸው እኮ ስትርመጠመጥ ያረገዘችው። አዎ እውነቱ ስነግርህ አዎ ምንም ከምንም ጋር የማይገናኙ ሰዎች እሷና ሀይሚ ማለት በጣም የተለያዩ ሰዎች። ምንድነው የምታወሪው? ለራሷ ክብር አላት። እኔ ምንድነው የምታወሪው? እኔ እኮ ሀይሚ ክብር የላትም አላልኩኝም። ክፋታ ነገር አሰን ሂድ በቃ አልፈልግም። አንተም ካሜራን ነው እዚህ ሴትዮ እብድ ነሽ እንዴ ዛሬ? እኔ ማወራው ሌላ አንቺ የምታወሪው ሌላ። አንግባባ መጀመሪያ እንዴ ምንድን ነው የምትይኝ? ያንተ ነገርም አናደደኝ እንዴ? የኔ ነገር ምንድነው ያናደሽ? እርጉዝ ናት ማለት ነው ያናደ እርጉዝ ናት ልጅቷ እንዴ? ይሄ እኮ ማይሻር ነገር ነው። እና እሺ ልጅ ብሩኬ አይደለም ነው? ብሩኬ እኔ ነው ካለ መልእክት አመጪ ነው። ቆይ አቃታለሁ ነው ያልከኝ? አቃታለሁ ሜቢ የምታወሩን ከሆነ ልክ ነገራት ቢገብተና ነው እየበጠበጥኩ ለምን ነው የማልገባው? እንዴ እቤት ገብተን እናውራ። ሌላ ጊዜ ቤት ገብተን አንዴ ወይንስ ቤት ሰው አለ? አሰን ስነ ስርዓት ነው እኮ ቤት ገብተን እናውራ። ልከው ለምን ነው ከለክ? እሷን አቃታለሁ ብለኛል። የምታውቃት ከሆነ ስነ ስርዓቷን አስራት። ምንም እንኳን እኔ ልጅቷ ማውቃት የዛሬ ምናምን አመት ነው እዛ እንኳን እሺ ኬት ነው ማውቃት። እኔ እኮ የምንደዋወል ሰዎች አይደለንም። ምንድን ነው የምትይኝ አንቺ? አሁን ጭቅጭቁን ትተታዩ በቃ ይቅርታ። ምንድነው እኔ ሰለምን ነገር ትቼ ይቅርታ ለማለት ነው። ሲጀምር ምንም ነገር እንትን ማለት አልፈልግም። ከራስ ጋር ስትግባባ ነው ከራስ ጋር ስትግባባ ከዛ እኔስ እሽኮ ለምንም ገበታ አልፈልግም። ሀሰን ማን